ስለዚህ ምንድን ፊል እንድታደርጉ ፈልጋለሁ። ያለነው የት ነው? አባታችን ቤት ነው። አባታችን ቤት እኛ እንደ ባሪያ አይደለንም። እሺ ልክ አሁን ሰራተኛ ምናምን ይኖራል አይደል? ቤት ውስጥ አሁን ለምሳሌ ወጥ ምናምን የሚሰራ እንደዛ ሁሉ አይደለንም። እንደ ልጅ ነን እኛ፣ ልጅ ነና። ስለዚህ ግን እንደ ልጅ ከሆነን አባትን እየመሰለን መሄድ አለብን። አባታችን እየመሰለን መሄድ አለብን። ስለዚህ ላይፋችን የምርም እውነተኛ መሆን አለበት። አንዱሻ አቤላ አንዱሻ እኔ እስከማውቀው አቤላ ዲያቆን ነህ እንዴ? አይደለህማ? አንበሳ አሁንም ስራ ይኖርብሃል። አንተ እንደ ጓደኛ አንዴ ልጁ ይሄ ተመልሷል ጎበዝ ነው በራሱ መሄድ ይችላል ብለህ የምትተው አይደለም። እርስ በርስ ሁለታችሁ መተጋገዝ አለባችሁ። በነገራችን ላይ አቤል ብቻ አይደለም አንዱ ዓለም አቤልን ማገዝ መቻል አለብህ። ኦኬ ሁለታችሁ አንዱ አጋዥ አንዱ ታጋዥ ብቻ አይደለም። እሺ እና ወደ ቤተክርስቲያን በጣም ከዚህ ደግሞ በጣም መቅረብ አለብህ። ወደ አገልግሎቱ መቅረብ አለብህ። ወደ ትምህርት መቅረብ አለብህ። እሺ እግዚአብሔር አምላክ በጣም መሐሪ ነው። በምህረቱ ደግሞ ባለጠጋ ሲምር ደግሞ የቀደመው በደላችንን ላያስብ ነው። ማሰብ ያለብን ሁላችን አንድ ስጋ ነን። ወደ ቁርባን መምጣት አለብን። ኦኬ አሁን እኔ አንዱ ዓለምን እኔ ፀጉሩን ስለተቆረጠ እንዲህ ስለመጣ ምናምን አይደለም፣ ወይም አቤላም ስለተቆረጥክ ምናምን አይደለም፣ እኔም ስለተቆረጥኩ ወይም እንደዚህ መተን መዝሙር ስለሰማን ብቻ አይደለም። ይሄ በጣም ደስ የሚል ነገር ነው እያደረጋችሁ ያለ። ይሄ በጣም ትልቅ ነው፣ ከአይምሮ በላይ ነው። ግን ደግሞ ወደ ቁርባን ህይወት ኦኬ ለምን መሰለህ? አሁን ወንድምህን የእኔን ወንድም አንዱ ዓለምን የሚያግዘው ምንድን ነው? አንተን አቤላን የሚያግዘን እኔን የሚያግዘን ምንድነው? ቅዱስ ቁርባን ነው። እያገዘን ነው፣ እያበረታን ነው የምንሄደው። ኦኬ መንፈሳዊ ህይወታችን ማለት ነው። እሺ ስለዚህ ወደዛ ደግሞ ተመልሳችሁ እና ቤተክርስቲያን ሆናችሁ ቆርባችሁ ዛሬ እኮ የቆረብንበት ነው ሌሎቻችሁ እንቆረብ እንጂ ተባብለን ስንጠራራ ይህ በጣም ለእኛ ብቻ አይደለም ለአባታችንም ለጌታችንም ለመድኃኒታችን ለኢየሱስ ክርስቶስ ትልቅ ነገር ነው። በቃ እሱ የሚፈልገው ይሄንን ስጋውን እንድንበላ ነው፣ ደሙን እንድንጠጣ ነው። ኦኬ ልጆች ነንና አንድ እድሜ ነው ያለ ነው እና በጣም መበርታት እና ደግሞ ብዙ ፈተናዎች ብዙ ፈተናዎች ሊመጡብህ ይችላሉ። ኦኬ ፓፓ በጣም ብዙ ፈተናዎች ማለት ነው። እሺ ክርስትና የልብስ ህይወት አይደለም። ክርስትና የፀጉር ህይወት አይደለም። አንተ አይደለም እያልኩ ያለሁት። ኦኬ አንተ በቃ ፐርፌክት ናይስ ነው አንተን ሳይሆን እያልኩ ያለሁት ሰዎች እንደሚያዩት ይሄ ከደጃላ አይደለም ክርስትና። እሺ ለአሁኑ በጣም እግዚአብሔር የተመሰገነ ይሁን። ደግሞ ዲቴይል በውስጥ ደግሞ መስራት ያለብን ነገሮች አሉ። ገባህ አይደለ? አንዱሻ አቤላ ማለት ነው። ልክ አንተ እንዴት ነው ይሄን ልጅ በጣም ደስ በሚል ሁኔታ ወደ ጥሩ ነገር ወደ ነበረበት ወደ አባቱ ቤት እንዲመለስ አረካ። አሁን ደግሞ ከማዕዱ እንዲካፈል ማድረግ አለብን። አየህ ይሄ ልጅ እኮ ሲቀድስ ትቀድስ ነበር። አንዱሽ ሳትቆርብ ወርዳህ አታውቅም። በቀደስክበት ጊዜ እየቆረብክ ነው የምትወርደው። ያ ማለት ከቅዳሴ የምትወጣው እየቆረብክ ነው ማለት ነው። ቀድሰህ ሳትቆርብ አትወጣም። አሁን ደግሞ ወደዚህ ቁርባን መመለስ አለብን። አሁን አንታየ ወደ ቤቱ ተመልሰሃል። በጣም ደስ ይላል። ከዚህ በላይ ምን ደስታ አሉ? በቃ ይሄ ተደሰት፣ እሰየው። ሁሌ ደስታችን ገባህ አይደለ? አሁን ስለመመለሱ ሳይሆን ደግሞ እያወራን የምንሄደው አሁን ቤትና በቃ አሁን ቤት ነው ያለው። ስለዚህ ቤት ከሆንክ 10 ጊዜ ዛሬም ነገም ከነገ ወዲያም እኔ ግን ያልኩ እኔ እየመጣሁ እንኳን ተመለስክ አልልም። ይኸው በቃ ተመልሰሃል ወደ ቤቱ የተመለሰ ወንድምህ 10 እንኳን ተመለስክ አትለውማ። ስለዚህ አንተን አሁን ምንድን ነው አንተም እኔም አቤላም እዚህ ስርም ያላችሁ ወዴት ነው ደግሞ መምጣት ያለብን? ወደ ቁርባን በጣም መምጣት። ጎበዝ ቆራቢዎች መሆን አለብን። ስጋው ደግሞ ጋር በደንብ መጣበቅ አለብን። ለምን? እሱ ነው እያገዘን የሚሄደው። ኦኬ ህይወታችንን በጣም እያገዘን የሚሄደው እሱ ነው። ባላችሁበት እግዚአብሔር አምላክ ይርዳችሁ፣ ይርዳን። ሁላችንንም በጸሎት አስቡን። ኦኬ እና ይሄ የተሰበረ መንፈስ እግዚአብሔር የሚወደው ነው። እናንተ ላይ ማየው እውነት እኔ ለሰው ለዚህ ለእኔ ተራ ሰው ነኝና እኔ ማየው ይሄ የተሰበረ መንፈስ ልክ ልበ አምላክ ዳዊት እንዳለው በቃ የተሰበረ መንፈስ ለእግዚአብሔር ትልቅ መስዋዕት ነው ብሏል። ስለዚህ ትልቅ መስዋዕት ነው ያቀረባችሁት፣ ትልቅ መስዋዕት ነው። ቃላት የለኝም እኔ ያው ስላልደረሰኝ ስላልተናገርኩ አክቹዋሊ በውስጥ ፌል ነበር መሰለኝ እና አልተገጣጠምንም። ስደውልም እኔ አንዱ ዓለምን ላገናኝ አልችልም አለኝ። የሆነ የሱ ፊት ነው ነገር አልችልም አይም ሰው ላይ አለኝ።
ፊቱ ቀይር አላለም እዚህ እና ኤኒዌይስ አይ ስቀል ነው። ኤኒዌይስ ኧረ በጌታ ሊለኝ ብሎኛል። እንደውም ደውል በእኔ ታገኘዋለህ ምናምን ብሎኛል። ከጎናችሁ ነን እና እናንተ ደግሞ ሌላ ሰውን የምትመልሱ መሆን አለባችሁ። እናንተ ብቻ ተመልሳችሁ ምን አለ ክርስቶስ መብራትን አብርቶ በእንቅብ የሚከድ ነው ማር ነው አለ። ለምሳሌ አሁን እናንተ መብራት አብርታችሁ አምፖሉን ትሸፍኑታላችሁ? አሸፍኑትም። ያው ሰው እንዲያየው ሻማ አብርተህ ትሸፍነዋለህ፣ በብርጭቆ ትሸፍነዋለህ። ለምን ትሸፍነዋለህ? ሰው እንዲያየው አይደል የምታበራው? ስለዚህ እናንተ ያላችሁ ብርሃን ክርስቶስን የመምሰል ህይወት በሰው ፊት ሁሉ መታየት አለበት። ሰዎችን ሁሉ መመለስ አለበት። እሺ አንዳንድ እንደው በዚህ በድቁ ነው የሚሆኑ ሰዎች ከወጡ በኋላ እኔ እኮ በቃ ዲያቆን ነበርኩ ወጥቻለሁ፣ አይ በቃ ወጣው። የለም እንዲህ የሚባል ነገር መመለስ ይቻላል። ኦኬ መመለስ ይቻላል። ብዙ ነገሮች የሚስተካከሉበትን ነገር ደግሞ ልናደርግ እንችላለን። ኦኬ እግዚአብሔር ዋና ያንተ መመለስ። አንተ ትበልጣለህ ከሁሉም። ኦኬ ከሁሉም አንተ ትበልጣለህ። ለምን? በደም የተገዛ ነህ፣ ዋጋ የተከፈለልህ ነህ። ክርስቶስ እንዲሁ አይደለም የሞተው። አረ ከምትታነቅ እንደዚህ የላኛውን ክፈተው፣ ፈታ በል። በጣም ይቅርታ ጋምቤላ ሙቀት ነች እኮ። አረ ክፈተው። ያ ዳይስ ኦኬ። ምንም ይሄ ኖርምዬ ክፈተው፣ ምንም ችግር የለም። ያው እንግዲህ እንደዚህም ያሉት ሰዎች ያው ከክፋት አይደለም እና እንረዳቸዋለን። ምንም ችግር የሆነ አንዳንዴ ነገሮች እንዲህ እየተረዳ ወጣቱ እስከሆነ ድረስ እየተረዳዳን የሚሄድ ነው። እሺ ፈታ በሉ። ስለዚህ ግን ምንድነው እንዳትረሱ፣ እናንተ ብቻ መመለሳችሁ አይደለም፣ አንተ ብቻ መመለሳ አይደለም፣ እኔ ብቻ መመለሳ አይደለም፣ ሰዎችን መመለስ አለብሽ። ኦኬ በቃ አላማ አለን፣ የተጠራንበት አላማ አለ። ይሄንን በቃ ሁሌ ያስቡት። እሺ ፓፓ እና ብዙ አልያዛችሁ። በዚህ ሙቀት ደግሞ የኔ ወሬ ተጨምሮ እንትን እንዳይል እንዳያደክማችሁ። ፋፊ ምን ነው ኖርምዬ ነው ስል እንደው አፍን እንትን በል። ለማንኛውም ብቅ በሉ፣ ላይቭ ምናምን ስንከፍት ምናምን ደግሞ ብቅ በሉ ምናምን፣ በውስጥ ደግሞ አውሩኝ። እሺ መተጋገዝ ያለብን እንተጋገዛለን። መምጣትም ካለባችሁ እዚህ እንትን ትላላችሁ። በርቱ። እሺ እና አንተ ሰውዬ ውዳሴ ማርያም ድገም፣ የጠፋብህን ምናምን ለማስታወስ ሞክር። እሺ ደስ ይመለሳል። የቃል ትምህርት ስለሆነ ዜማ ተምረ ነበር። ቀኖና ስለተሰጠው ጨርሶ ምናምን ታዲያ ምን ይከለክለዋል? ቀኖና እኔ ጋር ነው የተቋረጠው። አይ እኛ ጋር ቴክስት ገብቶ መሰለኝ እኮ እንትን ቀኖና ከእንትኑ ጋር እኮ ታዲያ ይገናኛል እንዴ? ከውዳሴ ማርያም ጋር ከዳይቱ ከቃሉ ትምህርት ጋር ምናምን አይገናኝም እኮ። ቅድም እንትን ስላልከን እኮ ነው የቁርባኑን ነገር ስጋ ወደሙ ያ እሱ ችግር የለውም። ለሱ ልነግርህ አወዛገብኩ መሰለኝ። ሶሪ ኖ አይ ችግር የለውም። ገባኝ። እሱ ትክክል። ያ እሱማ ምንም ማናችን ንስሐም ስንገባ እኮ ቀኖና እሱ ሲጨርስ በቃ ግድ ነው። ግን ያው በዛ ህይወቱ ያው ያውቀዋል። አንተም እንደዛው። ግን አንተም ሁላችንም እዚህ ስርም ያላችሁ እንደዛው በንስሐ እየተመላለስን እንትን ማድረግ ነው። ይሄ ባይዜ ለሁለቱ አይደል ለሁላችንም የሆነ መልዕክት ነው። በነገራችን ላይ አንድ እሱ እኔ እያልኩ ያለሁት ምንድነው በዲያቆናት ውስጥ ያለ ነገር ነው። ምንድነው ይሄ ቃል ትምህርቱን ሪቫይዝ አድርግ እያልኩት ነው። ድገም፣ ተመለስ፣ አንብብ። ኦኬ አለ አይደለ ላይክ እንትኖቹ ስለሚኖሩ ዜማም ከተማርክ አክቹሊ አይከብድም ያን ያህል ብዬ ነው። ካልተማርክም ምንም ችግር የለውም። ተመለስ፣ ድገም። እሺ ያ ከቀኖና በኋላማ ነው የሚቀበለው ሚና ያ እሱ ገብቶኛል። ስለዚህ በርታ ነው። ኦኬ ምንም እንትን እንዳትል። እሺ ሪስቶር ማድረግ ብዙ ነገር የሚቻልበት እንትን አለ። ስለዚህ ዋናው ልጅነትን ሪስቶር ማድረግ ነው። ልጅነት ደግሞ የሚሆነው ይኸው በቃ ወደ ስጋ ወደሙ ስትቀርብ ወደ ቤት ውስጥ ስትመለስ በቃ ጨረስክ እሱ። ስለዚህ በቃ ያለውን ነገር ደግሞ እናወራለን በውስጥ። እናንተ ሰዎች በርቱ ምናምን የምትሉኝ ነገር አለ ነው? ልውረድ? አስጠሏችሁ? እንዲህ እንድትለን እኮ ነው ያስገባን ሲጀምር። ኧረ እኔ ምን እላለሁ? እንደውም በሉኝ እንጂ እናንተ ምን ልትለኝ ነው? አንዱ ምን አልክ? ቴክስት ነው እንዲያረክልኝ የሆነ ነገር በል እንጂ
ምን ልበል? በቃ ጨረስኩ። ይመቻችሁ። ቃላት ነው የሰጣኝ። ፈታ በሉ ምናምን። እንወዳችኋለን እና በጸሎታችሁ አስቡን እኛንም እኛ ወንድማችሁን ምናምን ሁላችሁም ከስርም ያላችሁ ምናምን። አሁን ትንሽ እኔ የሆነ ስራ አለብኝ ልውጣ። በቃ ሰዓቱን እንትን ልበላችሁ። ይመቻችሁ። ስልክ አንዱ አለም ስልክ ሲም አሁን አለው እንትን ታች ምናምን ስለሌለው ነው። ትንሹን ስልክ ነው እየተጠቀምኩት። ለዛ ነው ቁጥሩን ከእንትን ካላችሁ ግን እኔ ኢንቦክስ አድርጎልኝ ቁጥር ሰጣችኋለሁ። የአንዱ አለም ችግር የለውም ሰጣችኋለሁ። ችግር የለውም። አሜን አሜን አሜን። ደስ ብሎናል። ቤት እናመሰግናለን። በተለይ ኮመንት የምታደርጉ ሰዎች ደስ ብሎናል። እንዴት እንደማመሰግናችሁ ዜሮ። በጣም የሚገርም የሚገራረም ኮመንት ነው። ገብርኤል ነው የምላችሁ። እኔ እንደናንተ ለመጻፍ ቃላት ነው የሚያጥረኝ። በተለይ ደግሞ እኔ ካረኩት በላይ ነው እናንተ እያላችሁ ያላችሁት። እናንተ እኔ ካረኩት በላይ ነው እንትን እያላችሁ ያላችሁት። እናመሰግናለን። እውነት በቤቱ ያቆየን ነው የሚባለው። በቃ ሌላ ምን ይባላል? መሬ ነው የመመለሴ ምስጢር እናንተ ናችሁ። በቃ ልክ ነው ልክ ነው። ምስጢረኛ ከዚህ በላይ ምንም ልላችሁ። እሺ እሺ እሺ። አንሰጥም። ኧረ አንፈራም አንፈራም። እሺ እሺ እሺ። ይቀድስልን። አንድ የምታስታውሰው ነገር የላችሁ? ማስታወሱ ምን ልበላችሁ? አንተን ታስታውሱ። እኛም እንወዳችኋለን። አሜን ነው። ጸጋነ ሳይነ ለበለች በለለ ጸጋነ ሳይነ ወተረከነ በኃይለ መስቀሉ በኢየሱስ ክርስቶስ ኪያከሚዮ ነአኩት ነስያነ ጸጋን መንፈስ ቅዱስ ተኦ በሰላም። በቃ አንዳንዱ ትንሽ ስለሚጠፋበት ነው እንጂ አሁን የሆነ ነገር ቢያይ ማለት ሊከልስ ምናምን ጎበዝ ነበር። አሁን ትንሽ እየጠፋበት ስለነበረ ነው። ድምፁ ደግሞ በጣም ነው የሚያምሩ ታውቃላችሁ። ኧረ አያምሩ የሚያላለ አትዋሽ። የምሬ ነው። ድምፁ በጣም ነው የሚያምሩ። ለምን እንዳልኩ ታውቃለህ? መጀመሪያ ራሱ እንደዚህ ቁርስ ሳይደረግ በፊት ድምፅህ ነው በቃ በጣም እንዲበልስ ያኔ ስትልልኝ አለ አይደለ? እዛ ስትነግረኝ አንዳንድ ነገሮችን በፊት ይነግረኝ ነበር ይልልኝ ነበር። ያም ነው እኔ እንድቀርጽ ያደረገኝ ያ ነው። እሱ እንትን ይለኝ ነበር ይቀድስልኝ ይነግረኝ ምናምን ነበር። አንዳንድ ያሳለፈውን ነገር ምናምን በጣም ብዙ ነገር ይነግረኝ ነበር እና ያን ነገር ስለሰማሁ ሲቀደስ በጣም ድምፁ ደስ ስላለኝ የቀረጽኩት ማለት ነው። ያንተ እና ድምፁ በዛ ነው የቀረጸኝ። በዛ ምክንያት ነው። እንዴት ትወጣለህ አንተ ከቤተክርስቲያን ነው። በአሁን እስቲ ስልኬ አዲስ አበባ ነው ያለው እና ሲሰራ አሰርቼ አምጥቼ ለአንተ ስል ቪዲዮውን ሰርተን አንድ ላይ እለቀዋለሁ። እስቲ ቪዲዮ ምን እንደሚል እናያለን ምናምን አለኝ። እስቲ እሺ ያልኩኝ እኔም ስልኩን እሱንም ማስመጣ። ከዛ ድንገት ታች አለ እኛ የምንውልበት ሰፈር ነበርና ቪዲዮ ድንገት አገኘኝ፣ ጠራኝ፣ ቪዲዮውን ቀረጸ። ልክ ሲለቀው ቫይራል ወጣ። እናም ኮመንቶቹን ሳነባችሁ የበለጠ ልቤን ቀለጥ አደረጉ። ፍቅር አስያዘኝ። የድሮ ማንነቴ እንድመለስ አበረታችሁ። በቃ ልመለስ ቻልኩ። የመመለሴ ምስጢር ደግሞ ሆናችሁ እናንተ ናችሁ እና በጣም ነው የማመሰግናችሁ። በጣም እነሱ ቃላት ያጥረኝ። መሰገን ይገባል። ከምሬ ነው። እናንተ እኔ ምንም አላደረኩም። በተለይ ደግሞ ሼር ያደርጋችሁለት ለፈልግ ምናምን እኔ እንደዚህ አልጠበቅኩም። ግን ጭራሽ እኔ እንደዚህ እኔ መኮሰቴ ምናምን ነገር ብቻ ሳይሆን የእናንተ ኮሜንት ደግሞ እሱን በጣም በቃ የምሬ ነው። እሱ ነው በጣም እንትን ያደረገው
ወደ እንደዚህ አይነት ነገር እንዲመጣ ያደረገው ይሄን ሀሳብ እንትን ለማለት ያለው የእናንተ ኮሜንት ነው። የምሬ ነው። በጣም ብርታት ሆናችሁለታል እሱ ከምንም በላይ ማለት ነው። ኧረ እጠመቃለሁ። እሺ ኧረ ይጠመቃል። ጸበል ይጠመቃል። እጠመቃለሁ። ችግር አሁንማ መንገድ ላይ አሁንማ በቃ መንገድ ላይ ነው። አሜን አሜን አሜን። አያችሁ ይሄ እኮ ነው እኮ እኔ እንጃ እግዚአብሔር ውስጥ ሁለታችሁን ፈጣሪ መልሰው ባይዘ እናንተ በጣም የሚገርም አስተያየት ነው የሰጣችሁ። የሚገርም መንገድ ነው ያስመረጣችሁ እና ቤላም በጣም ነው የማመሰግነው። ሌላ ምንም ልላችሁ እኔ ምን አደረኩ እንዴ? ኧረ አንተ ባትቀርጸኝ እኔ ይውላ እንዴ የመመለሴ ተስፋ እኮ ነው። የሚገርም ነው። ሰራዊትን ሰራዊተ መላእክትዮ ለመድኃኔዓለም ይቃወሙ ቅድሜሁ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም በቃ ከዚህ በላይ አልላችሁም። ትንሽ ከወጣው ትንሽ ስለቆየው እየረሳሁት ነው፣ እየተደበላለቀብኝ ነው ከሌላው እና ክለሳ ለማድረግ አሁን ሞክራለሁ። ደግሞ አንዴ ካየሁት እንደ ድጋሚ እንደ ድሮ እንደምቀልስ እርግጠኛ ነው። በቤቱ ያጽናኝ ነው የሚለው። አሜን። ሌላ ምንም ማለት ነው። በቤቱ ያጽና በሉ። ከጻድቃኔ እንትን ነው ትንሽ ፈጣሪ ከፈቀደ እንላለን፣ ካልፈቀደ ምን ነገር አለ? እሱ ባለው ነው። አሜን አሜን አሜን። ከቻልን እንላለን፣ ካልሆነ ደግሞ እዚህም በደንብ አድርገን እናከብራለን። ብንሄድ ደስ ይለናል። ከቻልን እንሄዳለን። እዚህም ደግሞ እናከብራለን በደንብ አድርገን አለስቲክ ነው ስለዋለ በኋላ መጨረሻ ላይ ብልላችሁ አይሻልም? አለን ነው መጨረሻ ላይ ስለሚባል መጨረሻ ላይ ልበልላችሁ። መጨረሻ ላይ ልበልልህ። ኧረ አረሳም፣ አስታውሰዋለሁ። ችግር የለውም። ኧረ ቤቲ አመሰግናለሁ። እውነት እንዴ አሁን እንድል ትፈልጋለህ ነው? በኋላ ልበላችሁ መጨረሻ። አሁን ይበል አድነው መጨረሻ ላይ ልበል ወይስ አሁን ነው? አንድ ድገምልን። አርነኖ አርሲከሙ ቅድመ እግዚአብሔር አምላክነ በደገብሩ ቆሞስ ከመ ይባርክሙ አሜን። እግዚአብሔር ይባርከነ ወይሳለን። አቤቱ እግዚአብሔር ሕዝብህን ርስትህን ባርክ እያለ ይቀጥላል ካህኑ እና እንደዛ ነበር። በቃ ድሮ ላይ ያስታውሰዋለሁ። በቃ ካህኑ አቤቱ ጌታዊ ሕዝብህን አድን ርስትህን ባርክ እስከ ዘላለሙ ጠብቃችሁ ከፍ ከፍ ማድረጋችሁ ሲል በቃ ውስጤ ላይ የሌለ ስሜት ነው የሚሰማው እና ያን ለመስማት ነው አድን ነው ብለው በአንደኛ ነበር ቀድሜ የምገባው እና ቄሶቹም እንትን አይሉኝም ነበርና ያስገቡኝ ነበር። በአንደኛው እየገባው ቀድሳለሁ። በቃ በጣም ደስ ይለኝ ነበር እና የምላችሁ ነገር የለም ብቻ ያጽና በሉ። ኧረ ያጸናል ግዴታ ነው። አንተ መመሪያ በደንብ በቃ ፈጣሪ ከረዳ ያው ሁሉን የሚያደርገው እሱ ስለሆነ አንዳንዴ እኛ እንጠይቀዋለን፣ እሱ ከኛ ከመጠየቅ ነው በላይ ይሰጠናል። በቃ ምን ልበላችሁ፣ ሁሉም ነገር በፈጣሪ እጅ ነው።
የሰው ልጅ ያስባል፣ እግዚአብሔር ጨርሷል። እኛ አስበናል፣ ጀመረናል። አሜን አሜን። እሱ ኃይል ይሆነናል። እኔ የምልህ እኔ ያለኝ መስሎኝ ቅዳሴ ሊጀመር ሲል ያለውን በለ የት ከተማ ነው ያላችሁት? ጋምቤላ ከተማ ያለ ነው። ጋምቤላን ታውቁታላችሁ? ባይዞ የጋምቤላ ምርጥ ሀገር ነች። ትንሽ ትሞቃለች እንጂ ደስ የሚል ሀገር ነው። ጋምቤላን አትጎበኟትም? ቪዚት ጋምቤላ በዛው ጋምቤላ ሙቀት አለ በጣም እንጂ ግን የምህረት ሀገር ይመስለኛል። ጋምቤላ በጣም ደስ ይላል። መታችሁ ብታዩት ደስ ይለኛል። አንዴ ፎቶ እንነሳለን አንድ ላይ ሌላ ታሪክ። ብትመጡ ደስ ይለናል። አዲስ አበባ መመጣበት ሀሳብ እስቲ እግዚአብሔር ከፈቀደ ሁሉ ነገር በእግዚአብሔር ነው የሚሆነው። ባይ እኛ እናስባለን፣ እግዚአብሔር ይከውናል። ወዴት ነው የምንመለሰው? ማዕጠንት ዘወርቅ እንተ ጾርኪ ፈመእሳት ቡሩክ ዘነሳ መቅደስ ዘይሰሪ ኃጢአተ ወኢደመስል ጌጋይ ዘውእቱ ዘእግዚአብሔር ርቃል ዘተሰባምኒ ዛይረገለ ቦርሶጣን ወመስዋዕተ ስሙረ ንሰግድ ለከ ክርስቶስ ምስለ አቡከ ሰማያዊ ወመንፈስከ ቅዱስ ማያዊ እስመ መጻእከ ወአዳንከን ያለ ይቀጥላል ማለት ነው። አሁን ደግሞ እስቲ መዝሙር እናዳምጥ።